ሩታና አብርሽ እንግዲህ ቡታጅራ ላይ የተነሱት እጅግ በጣም ደስ የሚል ፎቶ እንግዲህ የመስቀልን ባህል በተመለከተ በጣም ውብ ሆነው ደስ በሚል ሁኔታ ተነስተዋል ማለት ነው። እንዲሁም እንግዲህ ያው እነሱ ፍቅረኛሞች ናቸው ባይዘወይ መቼም ቢሆን አይጣሉም። በተለይ ኮመንታተሮች የምትሳደቡ ሰዎች ምናምን ነገር በጣም ታዛዝናላችሁ። ምንም ማድረግ አይቻልም ማለት ነው። እነሱ ፍቅር ናቸው ጎበዝ። አያችሁት እንዴት እንደሚያምር ፏ ብትን ብለው እንግዲህ መስቀልን እንግዲህ በዚህ መልክ አክብረውታል ማለት ነው። ያው ባይዘው የሰው ቪዲዮ ማምጣት ስለማልፈልግ አላመጣሁትም እንጂ ግን ያው ከታምሌሉ ላይ እንዳያችሁት ያው መስቀልን ደስ በሚል ሁኔታ ስላከበሩት እኔም በጣም ደስ ብሎኛል ማለት ነው። እና ምን ልላችሁ ፈልጌ ነው መቼም ቢሆን አልተጣሉም ጋይስ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት። እንኳን ደህና መጣችሁ ወደ ቻናሌ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ስንል በትህትና እንጠይቃችኋለን ማለት ነው። ሶ እንግዲህ ዛሬ የመጣሁላችሁ እንግዲህ ስለ አነጋጋሪዎች ጥንዶች አንዳንድ ሰዎች አንዳንድ ነገር ትላላችሁ ማለት ነው። ቤተሰብ ጨምሮ ማለት ነው። ነገር ግን እነሱ መቼም ቢሆን እንደማይጣሉ የታወቀ ነው ማለት ነው። እና እንግዲህ መስቀልን በመጀመሪያ እንኳን አደረሳችሁ። ባህሉን በሰው ሀገር ላይ ሆናችሁ ላከበራችሁት ያው ባህሉ ቢያልፍም ባይዘዌ ትናንት ነበር ባህሉ። ነገር ግን ሁሌም ባህል ነው፣ ችግር የለውም ጤና ካለና። ስለዚህ እነሱ እንግዲህ ባህሉን ደስ በሚል ሁኔታ አክብረውታል። እና መቼም ቢሆን እነሱ አልተጣሉም። ቤተሰብ እናንተ ያልሆነ ኮመንት አትኮምቱ፣ ቲክቶክ ላይ ፎቶቸውን አዘግዝቁ ምናምን። በተለይ የቤተሰብ ፎቶ አዘግዝቁ። እውነቴን ነው የምላችሁ ቤተሰብ ምንም አይደል፣ በቃ ይስሩ፣ ችግር የለውም እንዴ የሚስሩ ተዋቸው። ምክንያቱም እኛ የምንፈልገው ማለት ነው አሁን አንድ ሰው ወይ ይርዱ፣ ግን እኮ አንዳንዴ ሳስበው እኔ እንትን ይለኛል ወይ ይርዱ ወይ ምን ብለው ቢመጡ ማንም እንትን አይላቸውም። ገብቷቸዋል። ማንም የነሱን ቻናል አያይም። ነገር ግን እንደዚህ ያልሆነ ነገር ሲሆን ሁሉም ሰው እየሄደ ነው ጋር እያለ የሚያይ። ስለዚህ እነሱ ስለተረዱ ነው። ከዛ ባሻገር ደግሞ በቃ እነሱን እንደዚህ ካልሆነ ደግሞ በጣም ከባድ ነው። እንደምታውቁት የሚኖሩት አዲስ አበባ ነው። የተከራዩት አፓርታማ በጣም ውድ ነው። ብዙ ብዙ ነገር አለ። ብሩ ጎበዝ አይበረክትም። የኢትዮጵያ ብር ምንም ሰይጣን ነው አሁን የመጣው ብር። የምር አዲሱ ብር ምንም ሳታደርጉት ነው አሁን ጸጥ የሚለው። ስለዚህ እነሱ ደግሞ እንግዲህ ቤት ተከራይተው ቢኖሩ አሁን ደግሞ የልጅ አባት ሊሆን ነው አብርሽ። ስለዚህ ብር ያስፈልጋቸዋል ጋይስ። ቤተሰብ እንደው ከአሁን በኋላ አይሰጥም ታውቃላችሁ። ምክንያቱም ከእነሱ እንትን ወጥተዋል ማለት ነው። ከእነሱ ነገር ስለወጡ ቤተሰብ አይሰጣቸውም ብር እና ተዋቸው ይስሩ። ስለዚህ እነሱ መቼም አልተጣሉም። ሄርሜላንም የምትሳደቡ ሄርሜላን የምትዘቀዝቁ በቃ እሷም በራሷ ቻናል ተከፍቶላታል። ግን እኛን ማንም ያበረታታን ጎበዝ። እኛን እኮ የመዳም ቅመሞችን ግን የሚያበረታታን የለም። እውነቴን ነው የምላችሁ። ስበሳችን ካልተበረታታን እነሱ ይኸው ስበሳቸው ተጋባን፣ አረገዝን፣ ወለድን ምናምን ይላሉ። መጨረሻ ላይ ቻናል ተከፋፍተው ምናምን ነገር ይለያያሉ። ደስ ይላል። አሜዚንግ ማለት ነው። ዋው። እናም ስለዚህ እንግዲህ ቡታጅራን በዚህ መልክ አክብረውታል። በጣም ደስ የሚሉ ናቸው። ደስ ይላሉ። እውነት ለመናገር ያው ሁሌ እያለቃቀሱ መምጣታቸው ነው እንጂ እንትን የሚለው ከዛ ውጭ ግን በጣም ነው ደስ የሚለው። እኔ በጣም ደስ ብሎኛል። ስለዚህ እንግዲህ ያው ሮታችን እንግዲህ ልትወልድ ትንሽ ነው የቀራት ማለት ነው። አብረሽ እንግዲህ ልጅ በልጅነት ጎበዝ፣ ደስ አይልም ግን ልጅ በልጅነት በነገራችን ላይ በጣም ደስ ይላል ማለት ነው። አብረሽ እንግዲህ እንደዋዛ ግብቶ ማለት ነው እድሜ ላይ የተንቢ እንደዋዛ ዩቲዩብ ቻናል ከፈተ። ያው እንደዋዛ እንግዲህ ሩታን አፈቀረው፣ ወደደ፣ በቃ ሊወልድ ነው ማለት ነው። ዋው ጎበዝ። ልጅ በልጅነት ጥሩ ነው። እኛ የመዳም ቅመሞች እንጂ እዚህ የመዳም ቡሽና ተቀምጠን ወይ አልፍልን ወይ አልፍብን ማለት ነው። አዎ እንደዛ እያልን እኛ ሳንወልድ ቀረን እንጂ እነሱማ በጣም ደስ ይላል። እና ልጅ በልጅነት መውለዱ በጣም ደስ ይላል። ባይዘወይ ለዛ ነው ያለው ነገር። ከዛ ባሻገር ግን እነሱ ፍቅር ናቸው ልላችሁ ፈልጌ ነው ቤተሰብ። እነሱ ፍቅር ስለሆኑ ስለዚህ እናንተ ደግሞ እንትን በሉ ማለት ነው። እናንተ ደግሞ እነሱን አትጣሏቸው፣ አትስደቧቸው። በቃ እየስሩ አበረታቷቸው እና አበረታታቸው። እንበረታታ። ሁላችንም መበረታታት አለብን። ምን እነሱ ብቻ ናቸው። እውነቴን ነው የምላችሁና ያለው ነገር ይሄ ነው። ባይ ዘ ወይ እኔ በጣም ደስ ብሎኛል። ለማንኛውም እና እንግዲህ እናያለን እንግዲህ ማለት ነው። እና በእነሱ ጣልቃ መግባት አያስፈልግም። ቤተሰብ እናትየዋ ራሱ ጣልቃ መግባት አያስፈልግም። እውነቴን ነው የምላችሁ። ቤተሰቧም የእሱም ስለዚህ እነሱ ተነጋግረው ስለሆነ ሀሳብ ምን መስጠት አይቻልም። እና እንዴት አያችሁት? ባይ ዘ ወይ ፎቶ አያምርም? በጣም ያምራል። አረንጓዴ እኔ በነገራችን ላይ አረንጓዴ በጣም ነው የምወደው። አረንጓዴ ለብሰው እንግዲህ ነው የተነሱት ማለት ነው። ቡታጅራ ላይ መስቀልን ባህል። ስለዚህ በጣም ነው ደስ የሚለው። እኔ በጣም ደስ ብሎኛል። ያለው ነገር ይሄ ነው። በተረፈ ውዶቼ
ሰብስክራይብ አድርጉኝ እስኪ እኔ እናንተ ኧረ ተው ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁኝ አይደለም። ለምንድነው ሰብስክራይብ ታደርጉኛላችሁ ግን የሆነ ሰው ስለማታዩት ማለት ነው። ስለማታዩትና ይሄ ነው ያለው ነገርም። በተረፈ እነሱ መቼም ቢሆን አይጣሉም ቤተሰብ። እሺ ዝም ብላችሁ እናንተ ያልሆነ ነገር አትኮመቱ፣ አትናገሩ። እንደዛ ነው የምላችሁ ያለው ነገር ይሄ ነው። ሌላ ምንም የምላችሁ ነገር የለም። እዛ በሻገር ግን ሁላችሁንም ሰላማችሁ ይብዛ። እንዴት አሳለፋችሁት ባህልን እንዴት አሳለፋችሁት ነው የምላችሁና ይሄ ነው። ሁላችሁንም ከልብ አመሰግናለሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ገርቦቼ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ተረፍርፍ ይበልልኝ። እሺ የኔ ምርጦች መልካምቶች፣ እወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። እውነት ለመናገር ጦርነት በቃ ይበለን። እንደው ሀገራችን ኢትዮጵያ የሀገራችን ነገር በጣም ያስፈራል ጎበዝ፣ ያስፈራልም ያሳዝናልም። ስለዚህ ፈጣሪ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን። በስደት ያለነውም ለሀገራችን ያብቃን። ስደት በቃ ይበለን። አየሩ ስለተቀያየረው ጎበዝ ያነፋንፈኛል። እንደዚህ ስማማ አየሩ እኛ ጋር ተቀይሯል። ምን ልጠጣውን እንዲሻለኝ ወይኔ በፈጣሪ ስም ይቅርታ። ስማሙን እኛ ጋር እኮ አየሩ ተቀይሮ እኮ ነው ጎበዝ እንደዚህ የሚያነፋንፈኝ። ሙሽኪላ ክቴር የምር ስማሙን አየር ሲቀየር እንደዚህ ነው የሚያደርገው በነገራችን ላይ። እና ለማንኛውም ይሄን ያለው ነገር ሁሎቹም ሰላማችሁ ብዙ ተርፍርፍ ይበልልኝ። እኔ መጥቶት የምታመጡት ሰብስክራይብ ስለምታረጉ ከልብ ነው የማመሰግነው። አክባሪው ያክብርልኝ። እሺ